በስውሯ ማርያም እያለ እየጮኸ ይዘውት ሄዱ ተብሎ ለደህንነታቸው ስለሚፈሩ እኛ የምናውቃቸው እዛ ውስጥ ያሉ ሰዎች ነግረዋታል። ለእናቱም ለእኛም ስንሄድ ስልኩ አይሰራም። የተለያየ ነገር ሞከርን፣ ቴሌ ሄድን፣ ብዙ ከጣርን በኋላ ሞባይል ምን አይነት ሞባይል ነው ጠፋ ያሏችሁ? ምን አይነት ሞባይል? ምንም የተነገረን ነገር የለም። ስልክ ጠፍቷል። ልጁን ስለፈለጉት ብቻ እንደ ወዘ ልውጥ መጤ ስለመሰላቸው ብቻ እነሱ የሚያውቁት ሰው እዛ እንዲቀጥል ስለሚፈልጉ ብቻ የኔ ግምት በእነሱ መንገድ አልሄድም ስላላቸው ማለት ነው። አዎ የከተማ ልጅ ነው። እግዚአብሔርን ነው የሚፈራው። ያመናትን ማርያምን እንደሚፈራ አውቃለሁ። ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት እግዚአብሔር ሰላም ይስፈንላችሁ። ዛሬ ሪያክሽን ወይንም ከሌ እንደዚህ ያለ ብዬ አይደለም የምሰራው። ዛሬ ቅድስት ቤተክርስቲያን ላይ ብቻ ያጠነጠነ ጉዳይ ነው አብረን የምናየው። የት ቅድስት ቤተክርስቲያን ካላችሁኝ በስውሯ ማርያም ምን እየተፈጠረ ነው የሚለውን ነገር ነው የምናየው የሚሆነው። ስውሯ ማርያም መልእክት የገባልኝ ትላንትና ነው። ትላንትና አንድ ወዳጄ ደወለልኝ፣ ወይንም የሚያቀኝ እኔን የሚከታተል የኔን ቪዲዮ የሚያይ ሰው ደወለልኝና እባክህ ስውሯ ማርያም ላይ እንደዚህ እየተፈጠረ ነው፣ ስለዚህ ማታምነኝ ከሆነ ደግሞ ሪከርድ ያረኩት በስልኬ ሪከርድ ያረኩት ቪዲዮ መረጃና ፋይል ስላለኝ ለአንተ መላክ እችላለሁኝ ብሎ አወራኝ። ካወራኝ በኋላ ኦኬ ብዬ በቴሌግራም እንዲልክልኝ ያረኩትኝ። የሚገርማችሁ 30 ምናምን ደቂቃ ነው በቴሌግራም የላከልኝ ቪዲዮ ሪከርድ። ረጅም ነው። 32 ደቂቃ 31 ደቂቃ አካባቢ ነው የላከልኝ። በጣም ረጅም ሪከርድ ነው። እኔም ገረመኝና ያንን ቪዲዮ በደንብ መስማት ጀመርኩኝ። ማን ከማን ነው እያወራ ያለው? እዛ ቦታ ላይ ሰው ያለው እዛ ስውሯ ማርያም ገዳም ላይ ፈላጭ ቆራጭ የሆነ ሰው ማን ነው? ይሄ ነገር እንዲከሰት ያደረገው ሰው ማን ነው? እዛ ቦታ ላይ ጉዞ እያዘጋጁ በቤተክርስቲያን ስም ገንዘብ የሚለቅሙና ገንዘብ የሚወስዱ ሰዎች እነማን ናቸው ብዬ እዛ ቪዲዮ ላይ ለማጣራት ሞከርኩኝ። እዛ ገዳም ላይ ጉዞ የሚያዘጋጁ ሰዎችን ማቃቸውንም ስልክ እየደወልኩኝ ማረጋገጥ ጀመርኩኝ ማለት ነው። ላይቭ ላይ ገብተው የሚያወሩ ሰዎችንም ከስር ሆኜ መከታተል ጀመርኩኝ። ኦኬ ስለዚህ ይሄ ነገር ትክክል ነው ማለት ነው ብዬ ወደ እናንተ ይዤ መጣሁኝ ማለት ነው። ስለዚህ ይሄ መረጃ ምንድነው አብረን ነው የምናየው የሚሆነው። ገዳም ላይ እንደዚህ አይነት ስራ በጣም ነውር የሆነ ስራ፣ ገዳምን በገዳም ስም እየለቀሙ ብር ማጭበርበር፣ የራሳቸውን ቤት መኪና መግዛት፣ እንደዚህ ጉዞ እናዘጋጃለን እዚህ አይነት ገዳም ላይ 40-60 ጸበል ይፈልቃል ስለዚህ ትፈወሳላችሁ እያሉ በገዳሙ ስም ይህን እናሰራ፣ ቅዱሳን ስዕል እናሰራ፣ ቤተክርስቲያኒቷን እናንጽ እያሉ በራሳቸው አካውንት የማህበር አካውንት ከፍተው በራሳቸው አካውንት ገንዘብ እየሰበሰቡ የሚያጭበረብሩ አጭበርባሪዎች እንዳሉ ገዳም ውስጥ ላይቭ ላይ ቁጭ ብዬ የሰማሁበት። ቁጭ ብዬ እኔ ከስር ሆኜ አስገባው ሁላ እያሉ እኔ እንድገባ የፈለገ ሰው ሁላ ነበረ። አልገባም ብዬ ከታች ሆኜ ዝም ብዬ የመከታተል ስራ እየሰራሁኝ ነበረ። እኔም በራሴ ሪካርድ ያደረኩት ነገር አለ ማለት ነው። ስለዚህ የተለያዩ ገዳሞች ላይ የተለያዩ ነገሮችን እንስራ እየተባለ በጣም በሚሊዮን የሚቆጠር ብር ወደ ራሳቸው አካውንት የማህበር አካውንት ይከፍታሉ። 5-6 ሆነው ጉዞ የሚያዘጋጁ ሰዎች ያን የማህበር አካውንት ላይ እነዛ ጉዞ የሚጓዙ ሰዎች ይሄን እንገዛለን፣ ቅዱሳን ስዕል እናሳትማለን፣ ወይንም ቤተክርስቲያኒቷ ቤተልሔም ከሆነ ቤተልሔም እናሰራ ነውና ይሄን ያህል ብር ጎሎናል እየተባለ ብር እየተሰበሰበ በማህበሩ አካውንት እየገባ ግን የራሳቸውን ቤትና መኪና የገዙ ብዙ ጉዞ አዘጋጁ ሆነው አጭበርባሪዎች ሰዎች እንዳሉ እኔ ራሴ በጆሮ የሰማሁበት ሪካርድ ተደርጎ የተላከልኝንም አሳያችኋለሁ። እስከ ግድያ ድረስ የተደረሰበት ቤተክርስቲያን ውስጥ ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ እዚህ ቪዲዮ ላይ 30 ምናምን ደቂቃ። የሚገርማችሁ በትዕግስት የምታዳምጡት ከሆነ የምትማሩበት ነው በጣም። ቤተክርስቲያን ውስጥ ገዳም ውስጥ የእግዚአብሔር ቅዱስ ታቦት የሚከብሩበት ውስጥ ወንጌል የሚነገርበት ወንጌል የሚሰበክበት ውስጥ ቤተክርስቲያን ገዳም ውስጥ ሰው ከተለያየ ሀገር ተጉዞ እዛ ስውሯ ማርያም ላይ ሄጄ ፈወሳለሁ፣ ኑሬ ደህና ይሆንልኛል፣ ከደዌ ድናለሁ ብሎ የሚያምንበት ገዳም ውስጥ ሄዶ እንደዚህ አይነት መጥፎ ስራ፣ የግድያ ስራ፣ የገንዘብ ዝርፊያ ስራ የሚሰራበት ሴት ልጅ ፈላጭ ቆራጭ የሆነችበት ቤተክርስቲያን ገዳም ውስጥ እንደዚህ አይነት ስራ ነው እየተሰራ ያለው። እኔ ከመናገሬ በፊት ቪዲዮውን ሁላችሁም በደንብ በትዕግስት አዳምጡትና ከዛ መጨረሻ ላይ ሐሳባችንን በደንብ እንሰጣለን በደንብ። ስለዚህ በጣም ነው የማመሰግነው። በነገራችን ላይ ይሄን ቪዲዮ አንተም ታየዋለህ ብዬ አስባለሁ። የላክልኝ ልጅና በጣም ነው የማመሰግነው። ለሌሎች አይደለም ለኔ ለራሴ ራሱ ትምህርት ይሆኑኛል። ቤተክርስቲያን ላይ ምን እየተሰራ እንደሆነ ራቅ ተብሎ ጉዞ የሚዘጋጁ ገዳሞች ለካ አለ ምክንያት አይደለም።
ወደ ጻድቃኔ፣ ኩኬለሽ፣ ሰሚነሽ፣ አርቱ፣ አርሴማ ምናምን የሚል የተለያየ ጉዞ ማህበር አለ። ከሌ ጉዞ ማህበር እኛም የሚመስል ልካ ህዝቡን እየጠቀሙ ህዝቡን እንዲድን እየፈለጉ መንጋውን ወደ ገዳም እየጎተቱ ነፍሳትን እያዳኑ ከኃጢአታቸው እንዲሰረይላቸው ከክርስቶስ እንዲገናኙ እንዲፈወሱ ከደዌ ባልጋ ቁራኛ የተኛ ካለ ያ እንዲድን ይመስለን ነበር ወደ ገዳም ጉዞ እናዘጋጃለን ብለው የሚለጥፉት። ለካ ለራሳቸው ጥቅም ነው። 85% ለራሳቸው እያሰቡ ነው። ለሰው ወይም ለገዳሙ አይደለም እየታሰበ የተዘጋጀው ማለት ነው። ያጉዞ ገዳም ለራሳቸው 85%። መኪና ውስጥ ሲለምን ብዙ ጊዜ እንሰማለን። መኪና ውስጥ እንደዚህ እንሰራ ነውና ብር ጎሎናል። ለካ ያ ብር በማህበር አካውንት ይገባል ራሳቸው ካዝና ውስጥ የሚገባ። ይብቃኝና መጨረሻ ላይ በደንብ ሐሳብ እንሰጥበታለን። ቪዲዮውን ላሳያችሁ፣ በደንብ በትዕግስት አድምጡት። ካሙሎልሽ የትኛው ማህበር አሁን ላይ ገዳም ጉዞዎች መግባት ነው? አይ በእንደዛ አልነበረማ ሲፈልጉኝ የነበረውና ሲፈልጉ የነበሩት በሌላ ኬዝ ነው። አንድ ሰው ላይ ደግሞ በእንደዚህ አይነት ኬዝ መቼስ ቦታው ላይ አንቺ ነሻ የሆነ የምትቆጣጠሪው ምናምን እሺ ማለት ነው ያለው ያዳማው ነገር ማለት ምን ማህበር ነው? ያዳማው አይ ማህበር አይደለም፣ ኖርማል ነው። እኛ የምንመጣው ማህበር አይደለም። ከቤተ ክርስቲያን ተነስታ የምንመጣው ኦኬ። ቤተ ክርስቲያን ናዝሬት ኮመን ቤተ ክርስቲያን ገብርኤል። አዎ ገብርኤል። አዎ ግን ጉዞ ክልክል ነው። ያው ባሊያቺ ንግስ ግርግር ስለነበረች ነው እንጂ ኬላ ላይ በጣም ብዙ ማህበራትን ተመልሷል። በገዳሙ ጉዞዎች አይቻው ሌላ ጊዜ ስትመጣ ሰውም ካለ በገዳሙ ጉዞ ካዳማ አለ አንድ ላይ ወደዛም ተቋቋቸውና እንደዛ ነው መምጣት ይችላል። ሪል እኮ ኖርማል ትላንትና እንደዛ ነው። ታፕ አድርጓ ታፕ ሼር ኮፒሊንግ አድርጉ። ሪል የሆነ ቀጭን ልጅ አለ ከሷ ትእዛዝ ተቀብለን ነው እሱ ማግኘት እንፈልጋለን ምናምን ነገር እያሉ ሲፎክሩ ነበር አሉ እና ቢያገኙኝ ምን ሳይሆን እኔ እንጃ ነኝ እንግዲህ። ስለዚህ አላውቅም ገዳሙ ትእዛዝ አስተላልፎ እንደሆነ ሌላ ትእዛዝ አላውቅም። ስለዚህ ግን ያለው ነገር ይሄ ነው። ይስሙ ትእዛዙ ራሷት የምታስተላልፋያችሁ ነው እንጂ ሌላ ላይ የራሳቸው ሚኒሻለ ቼክ እየተደረገ ያ ማህበር ነው ማለት ያው ታውቃለህ። ለምን ብዙ እንደተከለከለበት ምክንያት አይጠፋም ብዬ አስባለሁ። እሱንም እኮ ካንቺ ጋር ካወርተናል እናቴ። ግን አሁን እየሆነ ያለው ነገር ደግሞ ደስ አይልም። ብናገኘው አንለቀውም ምናምን። እኔ ብመጣ ምን ሊያረጉኝ ነበረ? ያው ብትመጣማ ምንም አያረጉም። እሱማ ቀጥታ አላችሁ አይደል? ታፕ ኮፒ ሊንክ አድርጉ። አይ ሲፎከር የነበረው እንደዛ አልነበረም። ልክቷ ያላችሁ ሰው አንቺ ብለሽ አይ ባለፈው ካንቺ ጋር ስናወራ ድጋሚ ብመጣ ወደ ቆላ ልኬ እዛ አንድ ሳምንት ስትታፈን ከዛ በኋላ ድጋሚ አመጣን ብለሽ ስለነበር አሁን ድጋሚ ትላንትና ደግሞ በዚህ ልክ ሲፈልጉኝ እንዴ ምንድነው ከላቸው ምናምን ባለፈው መኪና ይዛ ነበር የመጣው። አዎ እኮ እንዴት አደረጉን ያወቅ እንዴት አልሰጠው ለመምጣት ሞከር ወይስ ያቺ ግርግር ስለሆነች አንድ ስለሆነች ያን የተጠቀምከው? ግርግር ስለሆነ ሳይሆን ሪል ኖርማል መምጣት ስላለብን የመጣ ነው። አይደረግም ሲጀመር የሆነ ሰው እንደዚህ አይነት ቦታ ሲመጣ በእንደዚህ ልክ ተነግሯላ። አዳምጠኝ በደንብ አዳምጠኝ። ተነግሯላ ከዚህ በፊት አይቻልም ተብሏላ። ከገዳሙ ጉዞጂ ማዘጋጀት ክልክል ነው። አዳማ ላይ እሺ ለምን የለም ስትሉ አዳማ ላይ ደግሞ ገዳሙ መኪናውን አቆም አይደለ? ስለዚህ ይሄ እየተነገረ ግን ድጋሚ ስትመጣ ቀጥታ ነው የሚመልስ ህዝቡን ነው ታብራለ ድጋሚ ማለት ነው። ስለዚህ እነነ ደግመ መተካል ደግሞ እነሱ ምን ሊወስዱ እንደሆነ አልገባኝም። ስለዚህ ከነሱ ጋር ታገኛቸው ደግመ ስትመጣ ታገኛቸው ይልክ እነጋገራለን በደንብ ከነሱ ጋር። አይ በዚህ ልክ የእናንተ መኪና አዳማ እንደሚመጣ ዘንገታችሁስ ነው እንደዚህ ስታረጉ ምን አንተን ምን ማናረግ ምን መልሳለን አዳማ ምን መጣው ነነን ልንወስድ ነው። እናንተ ገዳማ አልገባንም፣ እናንተ ደብር አልገባንም። ስለዚህ ሁሉም ቦታ አጋለ እዚህ እኮ ገዳማ ህግ ነው ማተባጡታ አስተላልፋለች። ህግማ ቢሆንማ እኮ ትናንትና ህግማ ቢሆን ፒክአፕ አቁማችሁ እኮ ብታገኙኝ ምን ልታረጉኝ አቀዳችሁ እንደነበር እኮ እናናረግ መኪናውን እናስመልስና እናስወጣለን። አባቴ ሌላ ምን ትደረጋለህ? አይ ባለፈው ቆላው ስጃ ሳፍናለሁ ስላልሽ ልታሳፍኝኝ ከሆነ ብዬ ነው። እና አንቺ ስለሆነ ታሲኖር በአግባቡ በስርዓት አውራሽ ሌላ ትስተራ። ስለዚህ ቀጣይ ስትመጣ ይሄን ያሰብክበት ናና መልሳለሁ ከነመች ለማንኛውም ማለት ነው። እኔ እንደ ወንድምነት አንድ ነገር ልንገርሽ። እሺ ሁሉም ነገር በፍቅር ሲሆን ደስ ይላል አይደለ?
አንተ እንጂ ተዛዝተ አሁን በጣም የጭስ ነገር ያረካው ተነግሮኝ ነበር ግን መጥቻለሁ ምንም አላመጣችም። አምሹር 21 ባይሆን እኮ ሁሉ መኪና ቼክ እየተደረገ መልሶ ነው እየተመለስ ነው የነበረው። እስከዛሬ ማሰራሩ እንደዛ ነው። አሁን ግን ሁሉም ያቺ ግርግር ታይም ሰው ማኔጅ መደረግ ታፕ ሼር ኮፕሊንግ አድርጉት ያ ነው ለሁሉም ሰው የጠቀመው ብዬ አስባለሁ። ከዛ በተረፈ ግን ምንድነው ያደረገው ታልመጅስ ተሰማለ ብዬ አስባለሁ። ማይኩ ሁሉም ሲስተማ ስለነበር ማለት ነው። ስለዚህ ምን ተወሰነ ቀጥታ መመለስ ነው። እኔ ይኸውልሽ ያ ደግሞ የሆነበት ምክንያት ታውቀዋለህ። ለምን ጉዞ ተከለከለ እንዴት ተከለከለ አላስረዳም። ምክንያቱም እንትን አድርገህ ስለምታውቀው አንተም ጭምር ማለት ነው። ይልኳውን እኮ እንደዛ ነገር ሲፈጠር ነገርኩሽ። ያኔ እኮ ከኔ ጋር ብዙ ነገር አውርተን የመጣ ነው። ወደኋላ መመለስም አያስፈልግም። ግን ድጋሚ ሲመጣ ግን ከኛ ጋር የመጣው ልጅ ጠልጥለው ቀን ሙሉ አውለው ምናምን ለቀቁ ሲባል እኛ ተናደደና የመጣ ነው መኪና እንዳይጭን ብለን ያባረርነው ከናብታ በመጀመሪያ ደረጃ በጣም ጥፋታችን ነገር አሁን ሙሉ ያለ ውሸት የውሸታቸው ውሸት እንኳን ሙሉ ማለት ፋኖ ናት በፋኖ ምናምን ነገር ቀጥታ አንቀልም። አጋጣሚ ኮሚሽነር ካታቋለ ይያስባል የመጀመሪያው ያ ኮሚሽነሩ እዚያ አዲስ አበባ ኮሚሽነር ደወለለት። እሱ ነው ሰው የላከልን የነበረው አጋጣሚ ማለት ነው። ምንድነው የተፈጠረው? ጉዞ እንዳታዘጋጅ ሁለተኛ እንዳይለመድ 3 4 አዝበርብሮ መጥቶ ነበር ገብቶ ያን የተባለው እንኳን ቆላ ሊወርድ ሰው አነጋግረን ነው ቀጥታ የመለስ ነው። እናንተ ደግሞ መጣችሁና እኔ ላይ ለመጣንተ እዛ እንደ ማይሆን ነገር አደረጋችሁ። ገባ እዚህ ጋር የምንሰራው ለቤተክርስቲያን ቤተክርስቲያን ደግሞ ጊዜ ነው ስትል እኔ የማስከበር ግዴታ አለብን። እናንተ ግን ሮንግ በሆነ ወይ ሄዳችሁ ፋኖ ናት ፋኖ ልጅን ቀኑ ሙሉ አውሎ ቆላ ወርዶ የሌለ ተአምር ተፈጥሮ ነው ስልካው። ይሄ በጣም ሪልኩ ምመኑ ነው ልጁን ከኛ ነጥለው ቀኑ ሙሉ አውለው ልንመጣ ስንል የለቀቁት። ከዛ መኪናው ሲመጣ ውሸት ከዛ መኪናው ሲመጣ እንዳጭን ውጣ እኔ ነኝ ያባረርኩት ነበርኩኝ በሰዓቱ በቃ ላኩኝና የግቢ ከዚህ መኪና እንዳይጫን አውጡ አልኩኝ። ትራፊክ ሲመጣ ቆይ ውሸት ነው። በጣም ውሸታም ክፉ ሰው መሆኑን ያየሁት ደግሞ በጣም ውሸታም በጣም። ስለዚህ መቤት የሆነ ጉዞ አዘጋጅን በጣም ሌላ ጊዜ ሲመጣ ቀጥታ የምናባረው አንደኛ እሱ ነው። ምክንያቱም በጣም ውሸት ስለዋሸ ኦርቶዶክስ ቢሆን ኖሮ ውሸት አዋሽም ነበር ጀመር ያጥቅሙ ብሎ እዛ ጋር ሰውን ለማስያዝ አውቆ ውሸት ፈጥሮ ያ መኪና ለማስነሳት ሲል ያን ሁላ ተአምርና ውሸት አይፈጥርም። አውጥቶኝ ተው ሲል እኛን ለቀቀችን ምናምን ማይመስል ነገር ሪል ግን ኖርማል የተፈጠረው ሰውም እንዲህ ያለ እኔ አንደኛ ነኝ አልኩሽ። መኪናው ይሄ መኪና እዚህ እንዳይጭን ብያስወጣሁት አንደኛው ነኝ። ስለዚህ ወጣና ከገበያ ላስወጣችን አልጋጫን ቶታል ደግሞ ደብዳቤ ካለው የእህትን ቦታ መጫን ይችላል። ገዳሙ ደብዳቤ አለ ህጋዊ ነው። ህጋዊ ሰዎች ናቸው። ምዕመኑ አለ። ምንም ጥያቄና መልስ የለውም። ገዳሙ ህጋዊ በቃ የራሴ ጉዞ ነው ማስተናግደው አለ። በውሸት ደግሞ ያን ከምን ተደረገ? በከፋኖ ጋር ነው የሚሰራው። ልጁን ቀኑ ሙሉ ፋኖ አውዳውት ህዝቸው እንደዚህ አይነት ማለት ከመጀመሪያ መነሻውን ውሸት ነው መድረሻውን ውሸት ነው። ስለዚህ ኦርቶዶክስ ወጥሮ እኛም ገዳም ውስጥ እንደዚህ አይነት ነገር እኮ እንዳይሆን ማድረግ የሚችሉት እኮ የእናንተ ቀንና የእናንተ መልካም አስተሳሰብ አይመስልሽም? እንደዚህ አይነት ነገር እንዳይሆን የምታደርጉት የእናንተ ቀንነትና የእናንተ መልካም አስተሳሰብ የሆነ ቀን መጥቶ ነበር። አንድ ነገር ልንገርሽ ምክንያቱም አንድ ሰው ቅንነት ምናምን የፈለገውን ይፍደለው ይብን ኦርሎቱን ከሆነ በባዚ ጋር ህግ ጥሶ ሲመጣ አይቻልም ይባላል። 3 ሲደግሞ ግን እርምጃ ይወሰዳል። እርምጃ ደግሞ ይወሰድ ህጋዊ በሆነ መንገድ ነው። ስለዚህ በውሸት ግን ሰውን እንደዛ ማንገላታት በውሸት እንደዛ ማድረግ ለምሳሌ እኔ የመጣው ቀን አንቺ ምን አልሽ መሰለሽ? ደጋቢ ብመጣ ቆላ ልካለሁ አልሽኝ አይደለ? ቆላ ልካለሁ ማመጣው ድጋሜ ብትመጣ ደግሞ ቆላታው አስመልሽ አስወጣለሁ ከተራሙ። ከዛም በኋላ እኮ ያልሽኝን ነው ቆላ ልካለሁ ድጋሚ ብመጣ ማህበረ ጎደልያስን ስንቀን ቆላ እንደላኩ ታውቃለህ ብለሽ ነገርሽኝ። ሪል በቃ አዎ ሰማችሁ። አሁን እንግዲህ ምን አለቻው? ምንም አታመጡም፣ እያንዳንዳችሁ ምንም አታመጡም ነው። በደንብ ስሙ። አሁን እሷ ቤት እየነዳሽ ነው። ስሙ
ይሁን ብለን ዝም አለና ድጋሚ እንትን ሲመጣኛ ግን ገብርኤል በስነ ስርዓት የቱ ጋር ነው የምጭነው? ድጋሚ በሳምንት አይደል? እሺ ቆይ ላቁምና ኮፒ ሊንክ አድርጉ። አንድ ጊዜ ኮፒ ሊንክ አድርጉ። ታብታብ አድርጉት። እንዴ ታብታብ እኮ ገና ዝቅ ብሏል። ለዛ እኮ ነው የሚቋረጠው። እሺ የተወለደ ድምጽ አሰማችሁ። ሰላም ነው ይሰማል? ስንቴ ይሰማል? አባሽ ጓዶች ይሰማል ወይ ስንቴ? እኔ ይሰማኛል። ኮፒ ሊንክ አድርጉ ጋይስ፣ ሪፖስት ኮፒ ሊንክ አድርጉ። ዘማሪ ኃይል የሚለውን አስገባው እስቲ። መግባት ፈልጓል መወያየት ካለበታል። እኔ ስለማውቀው ነው አውቀዋለሁ፣ ስለማውቀው የሰማሁትን ነው። ያው ኖርማል አጠቃላይ መከፈት ስላለበት ነው ይከፈት ያልኩ። ታፕ ኮፒ ሊንክ አድርጉ። ቆይ እሺ፣ የተወልደ ስሙት የዚህ ሰውዬ ማን ነው? ቆይ ፎቶ ልቀይረው። የዚህ ሰውዬ ስሙት። እኔ እናቴ ፎቶአቸውን እያገላበጥኩ ነው የምከፍትላቸው። ፈረንሳይ ይሰማል ወይ? ቴዶ አንዴ እንስማውና ሰምቻለሁ። አንዴ እኮ ሰው ስለመሞቱ ታውቃለህ? አላውቅም። በቃ ስሚ አባቴ መጀመሪያ በቃ ስማ። ስማ አለን የአብስራ ጋር ትገባለህ? የአብስራ ጋር ትገባለህ? እኔ እኮ ስንታየው እግዚአብሔር እንደሚያውቀው በማላውቀው ነገር እየተሰደብኩ ስለሆነ እኔ ከሰው ጋር መጨቃጨቁ አሁን አሞኛል። ለምን ራስን አግልጽና ስለኔ ኤፍኤምም ስላለው ነገር ለምን አትናገርም? እኔ ወጥቼ እኮ በግልጽ ተናገርኩ። ተናገር መች ይቀበሉ? እሺ ልንገርህ ነው ስንታየው፣ እኔ ስታውቀኝ እኔ ሰው ገላለሁ? ሰው ስመታ ሳይተኝ ታውቃለህ? እሺ አንተ ትክክለኛ ሰው ከሆንክ ማለት ነው። አሁን ነገሩ በጣም ኤክስፓንድ እያደረገ ስለሆነ እናንተ እንተዋውቃለን እኮ ምንድነው ማግባባን? እኔ እኮ ተራ ጸበልተኛ ነኝ አይደል? ራስ መድበህ ቆጣለው እንጂ ከመቆጣ ታቶች ሰው ተደበደበ አይታል። እንደዛ አይነት ነገር እኔ ላይ የምታወጡት ኖ የምታወሩት ሳይሆን ይኸውልህ፣ አንተ አሁን ማን ነው ይኸውልህ፣ እሷን ብትሆን መታ የአብስራ ጋር ያለው ነገር ትናገር ያለው ነገር ያንተራንም ትላንት ላናግረው ስል አንተ ቃሚ አጫሽ ምናምን አለኝ። እኔ እንኳን ታውቃለህ ምን አይነት ነገር ነው የሚናገረኝ? አዳምጠኝ። የአብስራ ተበሳይቷል። እኔ አሁንም እግዚአብሔር መልስ ይስጥ። ወላዲተ አምላክ ስውሯ ማርያም አትለመነኝ። እኔ የዝረት ከሰረወኝ ለምን አታስጥም? ግን ለማንም በቃ እኔ ምንም የምለው ነገር የለም። እሺ ከስውሯ ለምን የወጣው? ቤተሰብ ጋር መሄድ አትችልም ማለት ነው እንዴ? ጭንቃ ነው የምትቆየው? 15 ቀን ወይ 11 ወር ድረስ ቆያለሁ ብዬ ነው የወጣሁት። ኦኬ ከአንድ ወር በኋላ የምትመለሰው? ስሙት እዚህ ጋር ወይ 15 ቀን ወይ 1 ወር አለ። ስሙት እዚህ ጋር በ500 ሺህ ብር ዋስ ወጣ ተባለ። ከዛ በኋላ በመታወቂያ ወጣዋለ። ዝም ብላችሁ ስሙ። አሁን ያለው 40 ምንጭ ነው። ለ1 ወር ቆያለሁ አለ። ስሙ ብቻ። እንዴት አይነት ነገር ነው? ልጅ እኮ አለ። ልጅ ለማየት እኮ ነው የወጣሁት። ምን አይነት ነገር ነው የምታወራው? ለምን ታብታብ አታደርጉም ግን? ታብታብ አድርጉት ጋይስ። እሺ እንደዛ ከሆነ የአብስራ ጋር ትገባለህ። አሁን ታበራራታለህ ካለ እኔ ቤተክርስቲያን ነው አሁንም ያለሁት፣ ገብርኤል ቤተክርስቲያን። እሺ ገብርኤል ካለ ስንት ሰዓት ነው የምትገባው? ስንት ሰዓት ነው የምትገባው? እንደ አለቃ አባቶች ጋር ነው ያለሁት። በቃ በጣም ከፍቶኛል፣ በጣም አሞኛል። በዚህ ሰዓት ጨጓራዬ ሁሉ ነው የተነሳው በማለት ነገር። እሺ አንተ እሷ ጋር አውራ ከኔ ጋር ለምን እንደ አንድ ጋር አላችሁ እንዴ? ተወለተው እኔ ያለሁት እኔ እኮ ያለሁት 40 ምንጭ ነው። ሰውዬው ለምን አትደውላትም? እናንተ ለምን አትደውሉም? መደወል ከፈለጋችሁ እኔ ስለ አንድ ግለሰብ እኮ እኛማ አታውሩለት አጠቃላይ የሚከራከሩ ሰዎች ተቦልኳል። ከገዳሙ አካውንት ነው ሁሉም ሰው ተቦልኳል። እሺ አሁን ያሉ አሉ። ራስን ለምን አታጸዳም? አሁን ገብተህ ያብስራ ምንድነው? እኔ ምን አድርጌ ነው? ምን ስለምኑ ነው ማጸዳው? እኔ ጋር ያለውን እውነት እኮ ባወራም ማንም ስለማይቀበለኝ ነገር እውነቱን ያውጣ አይደለም። የሆነ ይሳደብ ነበር እኮ አዳምጠኝ። ያብስራን ተው። አሁን የሚጠይቅ ጋዜጠኛ አለ፣ ይጠይቃል፣ ትመልሳለህ። ወይም ያብስራ ይጠይቃል፣ ትመልሳለህ። ሌላው ነገር ተውታው። ስሜታዊ አንዱን ወደ መፍትሄው እንግባ። በቃ እዛ
ጋር የሞተው ሰው ህይወት ነው። እዛ ጋር እናት እሱን እኮ ህግ ይዞታል። ስንታየው ህግ የያዘው ጉዳይ እኮ ነው። እሺ ገዳይ ተይዟል። ተይዟል። እግዚአብሔርን ተይዟል። በምንድን ነው የገደለው? የሆነ ልጅ ስልክ ጠፍቶበት ስልክ ወሰድክ ሟች ፎቶ ላሳያችሁ። ይሄ ሟች ማለት ስውሯ ማርያም ላይ ቦታ ገዝቶ የሚሰራ ወንድማችን ነው የተገደለው። ይሄ ልጅ ታውቁታላችሁ። አዲስ አበባ ውስጥ የተገደለው ይሄ ነው። አያችሁት? የተገደለው ወንድማችን ይሄ ነው። ወንድማችን ማለት ነው። አሁን ደግሞ ይሄ ልጅ ነው እንግዲህ ሌባ የተባለው። ራሱ ቦታ ገዝቶ ሸራ ቤት የነበረውን ቀይሮ ቆርቆሮ አድርጎ ገንዘብ ያለው ልጅ ነው ሌባ የተባለውን ሲያስቀይስ። ሟቹ ይሄ ነው እንግዲህ በደንብ ይዩት። የተገደለው ወንድማችን ይሄ ነው። በደንብ ይዩት። ታብታብ አድርጎ ጋይስ ታብ። እሺ አንተን ነው የምፈልግ ተወልደ የዚህ ልጅ ደም በከንቱ አይቀርም። ስሙ ታብታብ አድርጎ ከቢሮ ለምን ወሰድኩ አንተ? ከቢሮ መች ወሰድኩት? እኔ እኮ አልወሰድኩትም። ቢሮ አላቀረው መስክረው ቢሮ እኮ እኔ በሌለሁበት ደብረ እናቴ ያሰላ ልጅ ነው ልጁ ያሰላ ልጅ ነው። የሚያለቅስ ኢሞጂ አትላኩልኝ አንዴ ከይቅርታ ጋር ሚውት ላደረጓችሁ ነው። የሚያለቅስ ኢሞጂ አትላኩ። ስሙት። ብርሃን ሆኜ እኮ ነው የተጠራው። ስንታየው ማን ያስጠራው? ዘበኛው ጠራኝ። ከደብረ ብርሃን ዘበኛው ጠራኝ። ከዛ ናና መጽሐፍ አርጋ ነው ናስ ይገባ መጽሐፍ አርጋ ነው ግን ታቀኛለህ መሰለኝ። እስቲ ና ግባ እስቲ እኛ አባቴ የመረጃና እሺ ስውራ ማርያም መጽሐፍ አርጋ ነው ስውራ ማርያም የገደለው ተወደሩት ተጃገለ ወጋየ። እሺ እሱና ነው የፈለገው ተራኛ ናስ ይገባ ና ግባ እስቲ እስኪ ገባ ስሙ ለሁም ማታ ከመሸ በኋላ ወደ 2 ሰዓት ተኩል እስከ 3 ሰዓት በሚሆነው ወጣሁኝ እኔ ከደብረ ብርሃን። አላገኘሁትም። በሁለተኛው ቀን ቀረበ ልጁ። ሲቀርብ እነሱ ንቅሳት ያለበት ብለው በምልክት የነገሩኝ ልጅ እዛ ማውቀው ልጅ ነው። ምን አለ ቀርቦ እናንተ ጋር ሟቹ ቀርቦ እናንተ ጋር ምን አላችሁ? አልወሰድኩም አለ። ማርያምን አልወሰድኩም ሲለኝ ማርያምን አለ። ይሄው ምንድን ነው የምትፈልጉት በፍለፊቷ ማለት ነው አልኩት። ያኛው ሚካኤልን ከሱ ውጭ እዛ ቤት የገባ የለም አለ። ይሄ ሟቹ የሆነች ልጅ ደግሞ አለች አይታለች። እኔ በቃ እግዚአብሔር ነው። እኔ እኮ አሁን ሰው እንደሚፈርደው እኔ ሰው ላይም አልፈርድም። ለምሳሌ እሺ ሟቹ ቢሮ ያስጠራው ማን ነው? ሟቹ ቢሮ ያስጠራው ማን ነው? ተወልደ ሀቅ ነው። እነሱ ናቸው ይዘውት እኮ እንትን ዘበኛው እኮ ነው ይዘው ያሰንተን ያለው። ከዛ በኋላ ጠዋት ዘበኛው ነው ሲባል ይቻላል ተወልደ በእናትህ ይኸውልህ ስንታየው አሁን እኮ ማይሆን ከምትናገር ቀጥተኛ ነገር እኔ ማውራህን እውነት ነው። እሺ ተይሻው ሆነ ከምንም በላይ አንደበታችን ነው ቀድሞ ይያዘው አይደለ? አዎ እግዚአብሔር አንደበቴን ያዘው። ዋሽቼ ሆነ በቃ ምንም አይደለም። እሺ እና ቀረበ ልጁ። ከቀረበ በኋላ አናገር ነው ስናናገረው አልወሰድኩም ብሎ አለ ከማለ በኋላ ምን ላድርጉት? ስንታየው ምን ታረጉ? አልወሰድኩም ብሎ ማለት የሞተና ማለት ፖሊስ አላመጡም ነበረ። እሱ ደግሞ ባልኩትን ነገር ሰምቻለሁ አለ። ልክ ነው ስራዬን ልስራ እንግዶች አሉብኝ አለ። ሂድ ተባለ። ሄደ። እሱ ሲሄድ ተከትለው የሄዱትን እንደ እግዚአብሔር ፍቃድ ደግሞ የዛ ሰፈር ልጅ አይቼ ስለነበረ ፖሊስ ጣቢያ ስንጠራ አዎ ይሄ ልጅ ከሌ የሚባል ልጅ አለበት። እኔ በስም እንደዚህ አላውቀውም ግን ብዬ እንትን ስል ልጆቹ ደግሞ ሰው ይዘውት ሲሄዱ ያዩ ነበሩ። እነሱም ተናግረዋል። የራሱ ልጅ እኮ የሀገር ልጅ አለች እኮ እዛ ሰፈር ያፈላልች እሱ የለበትም ብላ እኔ እናትና እህትየው መጀመሪያ ቀን ሲመጡ ምን መሰለህ እኔ በጣም ቸኩያለሁና ወደ ደብረ ብርሃን ታብታብ አድርጉ ቸኩዬ ከዛ ቀን ጀምሮ ጠፍቷል ሲሉን ምን ያልኩ መሰለህ ምናልባት
ወይ ጫጫ ፖሊስ ጣቢያ ወስዶት ከሆነ ፖሊስ ጣቢያ እያሉ ነበር። ህግ ጋር እያሉ አልሄድም ህግ መጥቶ ይወሰደኝ ብሎ ነበር። ምናልባት ታዳጊ አምጥተው ከሆነ ወስዶት ከሆነ ወይም ጠባሴ ወይም በጌሬዳ ከወሰዱት ነው ብዬ ቸኩዬ ስለነበረ እኔ ትቻቸው ሄድኩኝ። ወሳጆቹ እነማን ናቸው? ወሳጆቹ እነማን ናቸው? እኔ እኮ አሁን እኮ ወስደውት ይሆናል እንሄዳለን ብለዋል ፖሊስ ጣቢያ። እንዴ ከእናንተ ቢሮ እኮ ነው ተወልደ ኤድሽ ከእናንተ ቢሮ ነው የወጣው አይደል? እንዴ ከእናንተ ቢሮ ሲወጣ ስልክ ሰጣ ቢሮ ወጣ። ቆይ ቤት አለው እኮ ሸራ ቤት አለው እኮ ትንታየው። ለምንድን ነው እንደ ሰው ማተበደው ተረዳው? እኔ በቃ እስትንፋስን ይዘው መጀመሪያ በቃ አንደበት ነው የሚያዘው ብያለሁ። እሱም ተወመደ ኤድሽ ሟቹና ቢሮ ሲመጣ ኤድሽ ሟቹና ቢሮ ሲመጣ ያስጠራው ዘበኛ ነው። ከዛ በኋላ ዘበኛው ካስጠራው በኋላ ዘበኞቹ ናቸው ሰዎቹ ናቸው ይዘውት የመጡት እኮ። እነማን ናቸው? እዛው ልጁ እንትኑ ፖሊስ ሶስት ፎቶ ራሱ አሳይተውኝ ራሱ ነው ብያለሁ። ማናቸው ልጆቹ? ማናቸው ልጆቹ? ከነኝ ባዩ ባለ ስልክ ነው ባዩ ዋና ቆሞ እኮ ተበልተኛ ነው እንዴ ዘበኛ እኮ አልከውን። ዘበኛው ማምጥቶታል እኮ ምን እያልክ ነው? ዘበኛው እኮ ነው እኔ ጋር የደወለው ስልክ ከዛው ከሸራ ቤት እኮ ነው። እኛ ጋር እኮ የሚገናኝ ነገር ከራሱ ቤት ከጎኑ ካለው ሸራ ቤት መሰለኝ። ምን ሊሰራ ገባ እሱ መሰለኝ አለ። ምን ሊሰራ ገባ? የራሱ ቤት አለው ያለው። እውነቱን ስማኝ፣ መጸዳጃ ቤት ሄድ ለመጸዳጃ ቤት ውሃ ወስጃለሁ አለ ከሰው ቤት። ለዛ ጉዳይ የገባው አለች። ልጁም ከኔ ውጪ ቤት ውስጥ ሰው የለም የወሰደው እሱ አለ። ልጅቷም እሱን የገባው አለች። ምን ሊሰራ ገባ ስትል ልጁ ለመጸዳጃ ቤት ውሃ እያልኩ አልነበረው የለውም ስለሌለው ከሰው ቤት ሊወስድ ገባ። እሺ ሊወስድ ሲገባ ከእነሱ አንደበት የሰማሁትን ነው። በቃ ሌላ ይኸውላችሁ ቤት የለውም ከራሱ አንደበት የሰማሁትን ነው። ውሃ ሊወስድ ሰው ቤት ገባ። ልጁ የራሱ ቆርቆሮ ቤት ሰው የሚያስተኛበት መኝታ ቤት ያለው ሰው ነው። አቅም ያለው ሰው ነው። እንግዲህ ይሁት እነዚህ ነፍሰ በላዎች ቻርጅ ነው የነበረው ሞባይሉ ምን እኔ እኮ አሁን ግራ የገባው ነገር ነው። እዛው አጠገብ አድርጌ ተኝቻለሁ ነው የሚለው። እንዴት ነው ስልኩን ሁለቱንም እንደዛ ነው የጠየቅነው። እንዴት ነው ስልኩን አጠገብ አድርጎ የወሰደበት? ወደ አንተ ራሱ እንደ ሟች ወለ አያችሁ እዚህ ጋር ስልኩን አጠገብ አድርጌ ስልኩን አጠገብ አድርጌ እንዴት ነው የሰው ልጅ ስልኩን እሺ ምን ላድርግሽ? እኔ ምን ላድርግ? አሁንና የሆነ ሰው አንተ ጋር ለዳኝነት ይመጣል። ስንታየው መጣና ጠየቀው። ጠይቀህ አንተ ለቀቅ። ልጁ ሄደ። ከሄደ በኋላ ከቤት ውስጥ ነው አውጥተው የወሰዱት እንጂ እኮ ከቢሮ አይደለም አውጥተው የወሰዱት። እሺ አዎ ከቢሮ አይደለም የወሰዱት። አዎ ቢሮስ ይዞት ሄደው የጠፋበት ሰውዬ ነው። አዎ የጠፋበት ሰውዬ ነው። ከዘበኛ ጋር አገናኝቶ እኛ ጋር የተነጋገር ነው። በጣም የማይጥም ወሬ። እንግዲህ ስልክ የጠፋበት ሰውዬ ያ ልጅ ገደለ ማለት ነው። አቅም ኖሮት እንግዲህ አስብ፣ ብቻውን ያ ልጅ ገደለው። እንግዲህ ያ ልጅ እኮ እመቤቴን ነው ብላችሁ አራት ሰው ያስተናግዳል። አሁን ፎቶን የማለጥፈው ቤተሰብን እንዳሆድ እንዳይብሰው ነው። ገዳይ እስኪገኝ ማለት ነው። ይሄ ነው ደግሞ ገዳዩ ከነገብረ አበሮቹ ማለት ነው። አሁን ያለው አርባ ምንጭ ነው። ቤተሰብ ጥየቃ ሄደው ዋጋ ትከፍላታለህ። ስሙት። ማታ ነው በስልክ ዘበኛው ማታ ነው ያናገረኝ በስልክ። እሺ ማቹ ከአንተ ጋር ተገናኝቶ ጠዋት አውርቷል። ምን ብሎ? በቃ አልወሰድኩም ማርያምን ብሏል አልኩህ እኮ ማርያምን ብሎ ምሏል ብያለሁ እኮ። ሳይገናኝ እንዴት ያወራል? አዳምጠኝ ተወልደ። እኔ እዛ ጋር ቦታ ነበር። ተወልደ ኤፍሬም በምን ተባረረ? ከእናንተ ጋር ኤፍሬም በምን ተባረረ? ከአንተ የነበረው አስተባባሪ አንዳንድ ጉዳዮች እሺ ስርቆት ሰርቋል የሰው ስልክ የሰው ብር ሰርቋል ይባላል። ማርያምን አልሰማሁም። ኤፍሬም ሰረቀ ሲባል የሰው ስልክ አልሰማሁም። ብር ብድር ምናምን ወሰደ ሲባል የሰማነው ከሰው ላይ ተበደረኝ ምናምን እያለ አላውቅም። ሰው ነው እንደዛ ያለው። ምን ያክል ብር? እናንተ ጋር መጥተው ኤፍሬም ብር ወስዶብኛል ብሎ ያመለከተ ሰው የለም? ሳትዋሽ አለ። ስንት ሰው መጣባችሁ? የተባረረው ስንት ሰው መጣባችሁ? 1-2-3 ሰው መጥቷል። ስንት ብር ብለው? እኔ አንዷን ብቻ ነው የማውቀው 2000 ብር ብላ፣ ከዛ ሌላውን አላውቅም። በጣም አሪፍ። ኤፍሬም የተባረረው ከእናንተ ጋር በምንድን ነው? በሌብነት ነው? በሱ ነው በቃ በስነ ምግባር ነው የተባረረው። በስነ ምግባር። እሺ እንደዛ ስንት ዓመት ቆየ እሱ ውረውስ?
ኤፍሬም 7 ወር እስከ 9 ወር ያህል ቆይቷል። እንዲቆይ ቻለ? እንዴት ሊቆይ ቻለ? እንዴት ሊቆይ ቻለ? በፍላጎት። በጣም አሪፍ። እሺ እኔ እዛ ግቢ ውስጥ ሳገለግል ነበራለ። አንተ መድበኝ። እሺ ጸበልተኛ ነኝ አይደለ? እሺ እኔ ጸበልተኛ ሰው ስንት ወር ነው ያገለግሉት እዛ? አንድ ወር ይበልጣል እንዴ? በጣም አሪፍ። እሺ እኔ ከዛ ግቢ ስወጣ በምንድን ነው የወጣሁት? እኔ እውነቱን ነገር መናገር እናንተ መጠጥ ትጠጣላችሁ አይደለም? አዳምጠኝ። እኔ መጠጥ ጠጥቼ ምግብ እየበላሁ እኔ ማን ነው ስንታየውን አይተኸኝ ታውቃለህ? መጠጥ ትጠጣለህ፣ አምሽተህ ነው የምትገባው። ስንት ሰዓት ነው የምገባው? ጠይቄህም አውቃለሁ። 4 ሰዓት አልፎ ትገባለህ ብዬ አትዋሽ። እራስህ እኮ እኔ እናንተ ነን እያወራን ያለነው። እሺ ተው፣ ምስክር አለ በመሀላችን። አስተባባሪዎች እኮ አሉ፣ ችግር የለውም። እሺ አቡነ ጨጌ ሄጄ እኔ ምግብ በልቼ ጸበል ገብቼ የገዳሙ ሰዎች አባሩ ከዛ መልዕክት ይመጣልን ነው ሰው ከዛ ያመጣልን መልዕክት ነው። ማን ያመጣላችሁ? ደግሞ የዛን ነው አንተ እንደወጣ። እሺ እኔ እንደወጣው ነገሯችሁ። ለምን ዝም አላችሁ ታዲያ እስካሁን ድረስ? ታዲያ ምን እናርገኛ? ምን እንድናረግ ትፈልጋለህ? እሺ በቃ እንደዛ። ቀንበሬ ጊዮርጊስስ ምን ነበር ስራ የነበረው? እሱን አላውቅም። ቀንበሬ ጊዮርጊስ ሂዳት እኔ በምለው ከኔ ከዛ ይመጣል ነው እንጂ ስንታየው እያልኩ ስለ ስንታየው የምፈልገው ነገር አለ። እሺ አንተ አንድ አቅና አውራ እዚህ ጋር እዛ ገዳም ውስጥ ሰው ምንም አረገ እዛ ጄንደር ቤቤቷ ሰው ታስሩ ተደብድቧል? አልተደበደበም? ማን የተደበደበው? የተደበደበ ሳይለም ታስሮ እዛ ውስጥ እስረኛ ሆኖ በምን ምክንያት በምን ይሙት የተደበደበ ሳይለም አላየሁም። እሺ በመታሰሩ የታሰረ ሰው የተደበደበ የለም? ኧረ በማርያም ተው። የማይሆን ነገር አታውቅም። እሺ ከአዳማ የመጡ ልጆች ተደብድበዋል? አልተደበደቡም? እዛ ሹፌሮች ጉዞ አዘጋጃችሁ ተብለው የተደበደበዋሉ? ይሄ የሉም። እኔ ይኸውልህ ስንታየው እኔ ቢሮ ውስጥ ነው የምቀመጠው አይደለ? እሺ ቢሮ ውስጥ ነው የተደበደበው። ቢሮ ውስጥ መጥቶ አንድ እንትና ረቡን የሚባል ልጅ የአዳማ ልጅ ገንዘብ ስታስቆጥሩት አያደራችሁም? የሆነ ጊዜ ታስሮ ገንዘብ ስታስቆጥሩት አያደራችሁም? ታስሮ ረቡን የሚባል የምን ገንዘብ? የአዳማ ልጅ ታስሮ በጉዞ መጥቶ የምን ገንዘብ ነው? ገንዘቡ የምንድን ያስቆጠሩ ነው? እዛ የተሰበሰበውን የጧፍም ይሁን የምንም ገንዘብ እንዳየው እንዴ ምናልባት ልጁ ረቡን የሚባለው ልጅ ምን ተደረገ? ይዘው መጥቶ ታስሮ እናንተ ጋር ብር ሲቆጥር አደረ ሸኛችሁት? ኧረ አልታሰረም። በማርያም እራት ሁሉ ብላ ተብሎ አልበላም አለ። ለስላሳ ምን ተሰጠነው? አልጠጣም አለ። በስርዓት በክብር ነው ተነጋግሮ ሄደው እንጂ ዱላ ያልደረሰበት አልተሰደበ ምን አላለ። ራሱ ከአንደበቱ ይነግርሃል እኮ። እሺ ተወልድ ያዝ። እዚህ ጋር ደግሞ እዛ ግቢ ውስጥ ቢራ ይገባል አይገባም? ቢራ ይገባል አይገባም? ቢራ ምን ሊሰራ ነው ቢራ የሚገባው? ገብቶ አያውቅም? ለአባቶች ተብሎ ነው ጊዜ ገብቶ አያውቅም? እሱ ስለ አባቶች እኮ አያገባንም። ኖ ቢራ ጠጥተን አናውቅም። እዛኛ ከግቢ ተሽጧል፣ ለምዕመን ተሽጧል። ተሽጦች ሳይሆን ለአባቶች ገብቶ አያውቅም? አባቶች እኮ ውጭ ወጥተው ሊጠጡ ይችላሉ፣ ምንም ሊያደርጉ ይችላሉ። ስለነሱ አላወረድንም። ውስጥ እኛ ቢራ ገብቶ አንድ ጊዜ የፋሲካ ሰዓት የጾም መያዣ ሰዓት አልወረደም ቢራ። ምናልባት ለበዓል ብሎ ሊሆን ይችላል እንጂ በየጊዜው ቢራ ይገባል እንዴ? በየጊዜው አልኩም። አንዴ ግን መግባቱን ታውቃለህ። ይሄ እኮ የትም ቦታ ይደረጋል። የሆነ በዓል ሲሆን እኮ ምዕመንን በሚመግቡ ሰዓት ሲመገቡ ሊኖር ይችላል። ኦኬ ገዳም ውስጥ ሊኖር ይችላል። የትም ቦታ ላይ ገዳም ውስጥ ይኖራል ይሄ። እሺ ገዳም ውስጥ የለም። ገዳም ውስጥ ብለህ አትበል። አትበል ገዳም ውስጥ ብለህ አትበል። እሺ ተነግሯል እንዴ? መነገር ሳይሆን ተው በቃ። እሺ እሱን ስውራ ማርያም ገዳም ናት፣ ደብር ናት። ይኸውልህ እኔ እናንተ ለዛ ጉዳይ እንግዳለን። አባቶችን መልሶ ይሄንን ሀገረ ስብከት ነው የሚያውቀው እንዴ? ቤተክርስቲያኑ አስተዳደር አለው፣ አስተዳደሩ ነው የሚያውቀው። አዲ እኮ ናንተ እዛ ውስጥ እኮ ነው የምትሰራው። ተወልደህ ስንት ዓመት ነው እዛ ግቢ ውስጥ አንተ? እንዳየው እሰራለሁ እኔ እዛ የተቀመጠውን ነገር ነው እንጂ
ከራሴ ፈጥሬም አዲስ ነገር የማወጣው ነገር የለም። ስለዚህ እኔና አንተ አሁን የሚያጨቃጨቀንም ነገር የለም፣ የሚያነጋግረንም ነገር የለም። ለሁሉም ነገር መልስ የሚሰጠው እግዚአብሔር ነው። እኔ እናንተ ያላችሁትን ነገር አድርጌ ከሆነ እግዚአብሔር ይፈርድብኛል። እሺ እኔ ደግሞ ያለ ጥፋቴ እናንተ ያለ ጥፋቴ አውጥታችሁኝ እንደዛ መታረጉብኝንም እሺ የእውነት አምላክ እግዚአብሔር ነው። እግዚአብሔር እሺ ታስረህ በስንት ዋስ ይወጣው በስንት ወጣክ ዋስ አንተ ታስረህ ስንቴ ስንታየው መጣው ይኸው ወይ ኧረ ቡኒ መጥቷል። አንዴ አጠብቁ። እሺ ኧረ ቡኒ መጥቷል። አንዴ ሚተር አጣርተው እኮ ምስክርም እኮ ነበር ልጁ እንደዚህም ያየ ሰው እዛ ሰፈር ሰው ነበር። ሚተር አሁን ስንታየው ፎቶ ያለስ ሚተር ይኸውልህ አሁን ረቡኒ መጥቷል። የሚጠይቅህን ነገር እያንዳንዱን መልስ መልስለት። ይሄ ፎቶ ላይ ያለው ዘግቶ ጠፍቷል። አንድ ያውሩኛ ስልኩን ዘግቶ ጠፍቷል። ላሰማችሁ ስሙ። እሺ ኮፒ ሊንክ አድርጉት። እስከዛ ድረስ ናሆሜና ረቡኒ ያልገባችሁ ነገር ማለት ነው። ጠዋት አልገባም ብሎ ማለት ነው በድብቅ በስልክ ደውለን ሪከርድ ያደረግነውን ነው እያሰማናችሁ ያለ ነው እንጂ አሁን እሱ ገብቶ አይደለም። አልገባም ብሎን በስልክ ሪከርድ ያደረግነውን ነው እያሰማናችሁ ያለ ነው። ኦኬ እኔ እኮ እሱ ገብቶ ያወራ መስሎኝ ነው እኮ ለምን ትላንትና ይኸውልሽ አባቢ ትላንት ገባ፣ ከዛ በኋላ ወጣብን ተሳድቦ። ዛሬ ግባ ብለን ስንለምነው አልገባም አለ። ከዛ በስልክ እያንዳንዱን ነገር አውርተ ነው ቮይስ ሪከርድ አድርገ ነው እንድታቁት እንድትሰሙት ነው እንትን ያሉ። እሺ ቴዲሾ እሺ አባቴ ላጊ ኮነም ልጅቷም ማለች እህቶቹ ስላሉ የልጅ እህቶች ይገባሉ፣ ችግር የለባቸውም። የሟች እህቶች ስላሉ ይገባሉ። የሟች ቤተሰብ ይሄን ሰውዬ ግን እኔ ያውቀዋለሁ። ረቡኒ ይድረስ በኦርቶዶክስ ስም ለምትነግዱ ቲክቶከሮች ዛሬ አንዳንዳችሁን ባላወራም የተወሰነ ቲክቶከር አውርቼ ነበረ። አሕዛቦች ጋር እየተዋጋን ነው ብላችሁ የኛን የክርስቶስን ቤት አሳልፋችሁ የምትሰጡ እናንተ ቲክቶከሮች ነገ ላይ ነጠላ ለብሳችሁ የት ትሄዱ ይሆን? አድርሱን ለሁሉም ሼር ኮፒ ሊንክ አድርጋችሁ። ሰሞኑን በሞተው እንደ እባብ ተቀጥቅጦ ለሞተው ወንድማችን ድምፅኑን ባለው መሰረት ሁላችሁም ባልልም የተወሰናችሁ አንሰራም ለደህንነታችን ያሰጋናል እያላችሁ ሁላችሁም መልስ ባሰጡም አንዳንዶቹ ሰጥታችኋል። እባካችሁ ወደማይቀረው ወደዛኛው ቤት ስለምንሄድ እባካችሁ እውነት ውጣ። በስውሯ ማርያም ነው የሚካሄደው ግፍ ይውጣ። እናንተ ዛሬ ከኛ ጎን ያልቆማችሁ ነገ በክርስቶስ ፊት ቆማችሁ ምንኛ ታፍሩ ይሆን? ለሁሉም አድርሱላቸው። ምናልባት ይህ ቪዲዮ አንድ ቀን ትክክል ነው ልትሉ ትችላላችሁ። ሼር ኮፒ ሊንክ አድርጋችሁ አድርሱላቸው። አመሰግናለሁ። ፍትህ ስውሯ ማርያም ላይ በአስተባባሪዎች ተቀጥቅጦ ለሞተው ወንድማችን። የሚገርማችሁ እኔ ልጁ ሲልክልኝ አላመንኩኝም፣ ሰምቼ ሁላ አላመንኩኝም። ሜቢ የውሸት ወይንም አንድ ሰው እንዲጠላ እች ልጅ ጉዞ አዘጋጅ ከሆነች እህተ ማርያም ነው ፍቅርተ ማርያም የምትባል ጉዞ አዘጋጅ ከሆነች እሷን እንዲጠሏት የተደረገ ስራ ነበር የመሰለኝ። ከዛ ይሄን ነገር ውስጥ መመርመርና በደንብ ማወቅ አለብኝ ብዬ ስውሯ ማርያም የሚል ቲክቶክ ላይ ገብቼ በሷ ስም ብዙ አካውንት መጣልኝ። ብዙዎች የሚያወሩት ግን ስለዚህ ነው። ብዙዎች መነጋገሪያ ያደረጉት ነገር ስውሯ ማርያም ገዳም ላይ ስለሚሰራ መጥፎ ስራ ነው። ሰውየው ማን የገደለው? ስውሯ ማርያም። ምክንያቱም ምንድን ነው የተገደለበት? እንዲህ ገዳም ሄዶ ሰው ይገደላል እንዴ? ረመዳን ሄዶ ይገደላል እንዴ ተቀጥቅጦ? ለምንድን ነው የተገደለው? ሊያስገድለው ይችላል ሰው ማን ነው? ቤተክርስቲያን ውስጥ እድናለሁ፣ ፈወሳለሁ፣ ካልጋ ቁረኛ እነሳለሁ፣ ሽባ ከሆነ ተረተራለሁ ብሎ የሄደ ሰው እዛ
ተገርፎ ተቀጥቅጦ መገደል ማለት ቤተክርስቲያን ውስጥ ገዳም ውስጥ ምን ማለት ነው? እዛ ጉዞ የምታዘጋጁ ሰዎች ለራሳችሁ ጥቅም ብቻ ነው የምታዘጋጁት ማለት ህዝቡ እንዲድን አይደለም የምትፈልጉት። እኛም ምን መስራት እንችላለን? ቲክቶክ ላይ አንድም ሰው ጉዞ እንዳያዘጋጅ አንደበቱን አውጥቶ እንዳይናገር ማድረግ ይቻላል። በጣም ቀላል። ቲክቶክ ላይቭ ላይ ቁጭ ብላችሁ ስውሯ ማርያም ጉዞ አዘጋጅተናልና እንደዚህ ምግብ ማለት ምንም ማለት የምትሉ ሰዎች እንዳሰሩ ማድረግ ይቻላል። በጣም ቀላል። ለ5 ሰከንድ ቪዲዮ በቂ ነው። ስለዚህ እዛ ገዳም ላይ ሲጀመር ሴቷ ልጅ እህተ ማርያም ነው ምናምን የምትማረው ቪኤት ነው የምትነዳው። በአካል በደንብ ነው ማውቃት። በደንብ ሲጀመር ማን ነው ፈላጭ ቆራጭ ያረጋት? ቤተክርስቲያን ላይ አባቶች እኮ ነው ያስተማሩን። ሴት ልጅ አታስተምርም። በማህበር መካከልም ጸጥ ትበል ዝም ትበል ያለው መጽሐፍ ቅዱስ ላይ እኮ ነው። ማን ነው ስለ ስውሯ ገዳም ፈላጭ ቆራጭ እንድትሆንስ ያደረጋት? እሷ የተናገረችው ነገር አብዛኞቻችሁ ሰምታችሁታል፣ ብዙዎች ሰምታችሁታል። እዛ ገዳም ላይ ከገዳሙ ጉዞ ውጭ ማንም እሷ ማን ነው ለገዳሙ ጉዞ አዘጋጅ አድርጎ የመረጣት ሰው ማን ነው? አንተ የምታዘጋጅ ከሆነ ህዝቡን አስወርድና መኪናውንም አቃጥለዋለሁ። ማን ስለሆነች ነው መኪና የምታቃጥለው? ሲጀመር ገዳም ላይ እንደዚህ አይነት ስራ ነው የሚሰራው? ማንኛውም ጉዞ የሚያዘጋጅ ሰው ከዳነ ህዝቡ ሄዶ የሚፈወስ ከሆነ ይፈወሳል ነው፣ አለቀ። እምነቱ ነው የሚያድነው። ፈላጭ ቆራጭ ያደረጋት ማን ነው? እዛ ቤተክርስቲያን ላይ ከአስተዳዳሪው ጋር ተሻርካ ገንዘብ እንድትበላ ማን ነው ያደረጋት? የሀገረ ስብከቱ የለም ወይ እዛ ሀገር ላይ? ቤተ ክህነት የለም እንዴ? ይህን ያክል ስራ እስከሚሰራ ድረስ ምንድን ነው የሚታየው? እንደ ቤተክርስቲያኒቷ የታነጸችው እኮ በክርስቶስ ደም የተመሰረተችው ህዝቡ እንዲድን እኮ ነው። ህዝቡ ሄዶ እንዲጸልይበት እኮ ነው። በጸበሏ እንዲፈወስ እኮ ነው። እርስ በርስ ሰው እንዲሞት እንዲጋደል ነው እንዴ? በጉዞ የተነሳ ህዝቡ ፈልጎ በሄደው ጉዞ እርስ በርስ ለመጋደል ለመጫረስ? አንድ ሴት ልጅ ቤተክርስቲያን ውስጥ ገብታ የፈለገውን ምንም አይነት ነገር ማዘዝ እኮ አትችልም። ስውሯ ማርያም ላይ ለምሳሌ ምንድነው የተሰራው? 70-80 መኪና እሷ እህተ ማርያም እንደምታዘጋጅ እናውቃለን። ይሄ ቆየ ታሪክ ነው። ምን ተሰራ? በዛ 70-80 መኪና በተዘጋጀው ጉዞ ማህበር በሚሰበሰበው ብር ምንድነው የተሰራው? ቤተክርስቲያን ውስጥ እርስ በርስ የመቀናናት ስራ ነው አሁን ያለው። እርስ በርስ የመጠባበቅ የመቀናናት ስራ። አንዱን ያጠፋዋሉ፣ አንዱን ያጠፋዋሉ። አሁንማ እሷ ብሳለች። በቃ እሷ ብሳ እናንተን ያስገድላለሁ፣ እናንተን ያስጠፋለሁ፣ እናንተ እዚህ ምድር ላይ እዚህ ቤተክርስቲያን ላይ እንዳትመጡ አደርጋለሁ። ማንነች እሷ? ማን ስለሆነች ነው? ይሄ ጥፋቱ የቤተክርስቲያኑ አስተዳዳሪና የሀገረ ስብከቱ ጥፋት ነው። እሷን ማስወጣት አይቻልም? እንዳሰራ ማድረግ አይቻልም? ገዝታው ነው ለቤተክርስቲያኑ የግል ነው እንዴ? ስለዚህ መፍትሄ የሚሆነው ነገር ምንድነው ነው? ከአሁን በፊት እንዴ ይሄ ሁላ ግድያ እስከሚፈጸም ድረስ ቤተክርስቲያን ውስጥ በጣም 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 ሼም ነው። በጣም ሼም ነው። እኔ በቃ አላመንኩም። ይሄ ቪዲዮ ሲደርሰኝ ጭራሽ አላመንኩኝም ነበረ። ግን ማየትና መመርመር ስላለብኝ 2 ቀን ምናምን አይቻለሁ። ስንታየው የሚባል አካውንት ላይ ገብቼም ከታች ሆኜ እንትን እያልኩ ነበር። እንዳለ የሚያወሩት ስለነሱ ነው። ልጅ ገብታ እያለቀሰች ነበር። የሟች እህት ገብታ እያለቀሰች ነበር። ለምንድን ነው እንደዚህ የተደረገው? የሆነች ቤተክርስቲያኒቷ እንደ በመገዳደል ነው ወይ ደም በመፍሰስ ነው ወይ ቤተክርስቲያኒቷ የምትጸድቀው የምትታነጸው? ጉዞ የምታዘጋጁ ሰዎች ብዛት 80-90% ለራሳችሁ ጥቅም እንደሆነ ይታወቃል። ስለዚህ ይሄን ነገር መቻቻል አቃታችሁ መቻቻል። ያም አልፎ ያም ተርፎ ዝም ጉዞ እየተዘጋጀ ብር ሲሰበሰብ ዝም ጉዞ እየተዘጋጀ ብር ተሰብስቦ ለራሳችሁ ቤት መኪና ስገዙ ዝም ሲባል ከዛም በኋላ በቃ ቤተክርስቲያኒቷን እኔ ነኝ ማስተዳደራት ብላ በጉልበት በገንዘብ በምን በጦር ገብታ ሴት ልጅ ቤተክርስቲያን ውስጥ ፈላጭ ቆራጭ ከአስተዳዳሪውም በላይ ሆና ፈላጭ ቆራጭ እሷ እዚህ አዲስ አበባ ላይ ቪኤት ነው የምትነዳው። ስለዚህ ይሄ ነገር አግባብ ነው ወይ? ሌሎች ቲክቶከሮች ለምንድን ነው ዝም ያላችሁት? ይሄ ነገር እናንተ ጋር አልደረሰም? ሳይደርስ ቀርቶ ነው ወይስ ስለማይመለከታችሁ ነው? ወይስ አቅም ስላላት ፈርጣችሁ ነው? ያልተወራ ሚዲያ ላይ በባለፈ የሆነ ጊዜ ቀርባ እኔ ምንም አላደረኩኝም ምናምን ነጠላ ተሸፋፍና እንደ ደህና ሰው ማለት ነው እንደ ደህና ሰው ነጠላ ተሸፋፍና እኔ ለቤተክርስቲያኑ ነው የምጠቅመው ምናምን። ምንድን ነው የጠቀምሽው ነገር? ሰው በማስገደል ሌሎ ጉዞ ሰራተኞች እንዳይመጡ እዛ ገዳም ላይ ማንኛውም መኪና ጉዞ አዘጋጅ የሆነ ሰው እንዳይመጣ በማድረግ አንቺ ብቻ ተሰሚነት እንድትሆኝ በማድረግ ይሄ ነው ለቤተክርስቲያን ጥቅም? ቤተክርስቲያኒቷን የሚጠቅማት ይሄ ነው? የአንቺ ገንዘብ መሰብሰብ ብቻ ነው ቤተክርስቲያን የሚጠቅመው? አይደለም። ይሄ ሌላ አጀንዳ መቀስቀስ ነው።
አሳፍኛ አንተን ወደ ቆላ ወስደሃለሁ፣ አሳፍኛ አንተን ገደል ሰደሃለሁ። ታየ እኮ አሳፍንሽ አስገደልሽ እኮ በቃ። ከዛ ውጭ ያለፈው ነገር ምንድነው? ሚዲያ ላይ ወጥቶ እንደዚህና ጉድ እስከሚዘከዘክ ድረስ ቤተክርስቲያኒቷ እስከምትሰደብ ድረስ ኦርቶዶክስ እንደዚህ ነች እንዴ እስከምትባል ድረስ ላውም ታዋቂዋ በዓለም ታዋቂዋ የሆነችው ስውሯ ማርያም ገዳም ውስጥ የሚሰራው ስራ እንደዚህ አጸያፊ ስራ ነው እስከሚባል ድረስ እስከዛሬ የተሰበሰበው ገንዘብ የስውሯ ማርያምን 10 ቤተክርስቲያን አይሰራም። አንቺ ካዝና ውስጥ ያለው አካውንት ላይ ያለው ገንዘብ የስውሯ ማርያምን 2-3 ቤተክርስቲያን አይሰራም። ቤተክርስቲያንን ሲጠቅሙ ራስን ጎርቶ እኮ ነው። ወንጌል የሚያስተምረው እንደዛ ነው። ኧረ ተው 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 ተው። ገዳም ውስጥ ጉዞ የምታዘጋጁ ሰው ከአሁን በኋላ በደንብ ቲክቶክ ላይ ዩቲዩብ ላይ መሰራበታለሁ። ይሄን ነገር በደንብ ሰራበታለሁ። በተለይ ስለ ስውሯ ማርያም አሁን በደንብ ነው የምሰራው እና ስለ ጉዞ አዘጋጆች በደንብ መኪና ውስጥ ከምትለምኑት ጀምሮ አካውንታችሁ ላይ በማህበር ከፍታችሁ ለስውሯ ማርያም ወይንም ለሆነ ገዳም ቤተክርስቲያን ማሰሪያ ብላችሁ ከምታጭበረብሩት ጀምሮ በደንብ እንሰራበታለን። በማህበር የተከፈተ አካውንት እንዲዘጋ በደንብ እንሰራለን። ገዳም ላይ ማንኛውም ማህበር ጉዞ እንዳያዘጋጅ በደንብ እንሰራለን። ተጭበረበረ ካሁን በፊትም አዛ በርሜል ጊዮርጊስማ በደንብ ተበላ በደንብ። አሁን ደግሞ ስውሯ ማርያም ወይ ሚዲያ ላይ ወጣ እንደዚህ ነው አግዙ ብላ አትናገር፣ ጸጥ ብላ ውስጡን እየበላች ማለት ነው። ያም አልፎ ተርፎ እግዚአብሔር በቃ ብሎ ማርያም አጋልጣት እዚህ ስድርስ ደግሞ እርስ በርስ ሰው እስከመገዳደል መኪና አቃጥላለሁ እስከማለት ድረስ ሪከርድ ነው ያለው። ምንም እኮ የሚዋሽ ነገር እኮ አይደለም። የሚዋሽ ካለ እኔንም ማውራት ይችላል። የዛን ቀን ላይቭ ላይ እሷ ገብታ ይሆን እኔም ገባ ነበር፣ በደንብ የምናወራው ነገር ነበር። ይሄ ነው ወይ ቤተክርስቲያንን ማስተዳደር? ይሄ ነው ወይ ለቤተክርስቲያን መጥቀም? ቤተክርስቲያንን ማነጽ፣ የክርስቶስን ቤት ማደስ ይሄ ነው ወይ? ስውሯ ማርያማችን የምታክል ቤተክርስቲያን እስከ ዛሬ ድረስ ጉዞ የተዘጋጀው ማህበር እስከ ዛሬ ድረስ ለሷ አገዛ ተደርጎ ይሆን? ከሷ በላይ አይሰራም ነበር ወይ? ሰው ሄዶ አልቅሶ መምጣት አለበት? ሰው ሄዶ መኪና ውስጥ እንደዚህ የተለመን እንደዚህ የተገረፍን ብሎ እያዘነ መምጣት አለበት? ሰው ሄዶ ስለናንተ ረብሻ፣ ስለናንተ ብጥብጥ፣ ስለናንተ እርስ በርስ መገፋፋትና መገዳደል ሚዲያ ላይ ወጥቶ ማውራት አለበት? ስንት ሰው ነው ሚዲያ ላይ ወጥቶ ስለ ስውሯ ማርያም ሰዎች መጥፎ ነገር የተናገረው? ከአስተዳዳሪው እስከ ታች እስካሉት ሰዎች ድረስ ስንት ሰው ነው ሚዲያ ላይ ወጥቶ ስለናንተ መጥፎነት የተናገረው? ስንት ሰው ነው ስለናንተ ጉዞ አዘጋጅ ስለ እህተ ማርያም ምናምን ስለምትባለው ልክስክስ ይሆንሽ ልጅ ስንት ሰው ነው ሚዲያ ላይ ወጥቶ የተናገረው? ቤተክርስቲያን ውስጥ ነው ቤተክርስቲያን እየሰሩ ነው እየተባለ ስለናንተ መጥፎ ነገር መውጣት መረጃ መዘግዘክ አለበት? ስለናንተ ስለምበሉት ገንዘብ ሚዲያ ላይ ተወጥቶ መወራት አለበት? ከዛም ያልፎ ገንዘቡ ሲያጠግባችሁ ካዝናችሁ ሲሞላ ሰው መገደል አለበት? በእናንተ የተነሳ መደብደብ አለበት? መገረፍ አለበት? ወደኋላ መታሰር አለበት? ምን የሚዋሽ ነገር አለ? ራስሽ ስልክሽ ያወራው ነው፣ ራስሽ ስልክ ያወራው ነው፣ ራስሽ ሪከርድ አድርገሽ ያወራሽው ነው የወጣው። ሌላ ምንም ፈልስፌ ፈጠር አይደለም ያወራው ወይንም እየገመትኩ አይደለም ማወራው። አንቺ ያወራሽው ነው ደግሜ እያወራሁልሽ ያለሁት። በእናንተ ምክንያት ነው ቤተክርስቲያኒቷ የተሰደበችው። በእናንተ ምክንያት ስውሯ ማርያም አንሄድም ሚዲያ ላይ ወጣ። ቲክቶክ ላይ እሰራለሁ። ማንም ሰው ስውሯ ማርያም ሄዶ እንዳይሰጥ ምንድነው ይባለው የስለት ምናምን የሚባል ነገር ቲክቶክ ላይ እሰራበታለሁ በደንብ። በእናንተ የተነሳ የሰው ነፍስ መጥፋት አለበት? እዛ እድናለሁ ብሎ ሄደ ሰውዬ ስለ ቤተክርስቲያኒቷ ተቆርቆሮ በተናገረ ጊዜ መገደል አለበት? መጥፋት አለበት? እናንተ እነማን ሆናችሁ ነው የሰው ህይወት የምታጠፉት? ባንቺ የተነሳ መኪና መቃጠል አለበት? ባንቺ የተነሳ ካንቺ ማህበር ጉዞ ውጪ የሚሄድ ሰው እድናለሁ ብሎ የሚሄድ ሰው እሱ ምን ያቀልሻል? መመለስ አለበት? ህዝቡ ምን ያውቃል? እድናለሁ ፈውሳለሁ ብሎ እኮ ነው የሚሄደው። ከማርያም ጋር አወራለሁ ብሎ እኮ ነው የሚሄደው። ገንዘቡን አውጥቶ ትራንስፖርት ከስክሶ የሚለመነውን ሰጥቶ እኮ ነው የሚሄደው። ካለው ላይ ከላቡ ላይ እኮ ባርኪልኝ ያገኘሁትን የላቤን ባርኪልኝ ብሎ ካለው ላይ ሰጥቶ ነው የሚሄደው። እንዳንቺ እነሱ ያፈሩትን ዘርፎ አይደለም የሚሄደው፣ ሰርቆ አይደለም የሚሄደው። እነሱ ከለፉት ላይ እነሱ በላባቸው ጠፍ አድርገው ካመጡት የሰው ፊት ገርፏቸው ካመጡት ላይ እናንተ እንደፈለጋችሁ እያፈሳችሁ እንደገና በሌላ ማህበር የሚዘጋጅ መኪና ጉዞ ማህበር ማንም ሰው ቤተክርስቲያን አይገባም። የግል ነች እንደ ቤተክርስቲያኗ ገዛችሁት እንዴ? የግል ስም ነው። የእግዚአብሔርን ቤት በቃ የግል አረጋችሁት። የግል አረግሽው። ሴት ልጅ ማነች ቤተክርስቲያን ውስጥ እንደ ፈላጭ ቆራጭ ሆና እንድትሰራ ያደረጋት ማን ነው? የለም እንደዚህ አይነት ወንጌል። ቤተክርስቲያኒቱ አስተዳዳሪ የለውም? ሀገረ ስብከቱ የለውም እንዴ?
ምንድነው የሚሰሩት? ዝም ነው በቃ ትክክል ነው ማለት ነው ይሄ ስራ። ስለዚህ አሁን እኮ እናንተ ለውቀሳም ለምንም የማትመቹ እንደ ጥሩ ስራ ነው እየሰሩ ነው ተብሎ ሚዲያ ላይ ደግሞ አወጣዋት መድረክ ላይ አወጣዋት ደግሞ የሚያባብላት ከጎናል አንድ ማን ነው ስብከተ ወንጌሉን ምን ይሁን እሷ ጥሩ ስራ እየሰራች ነው። ሰጠቻ፣ አበላች፣ አጎረሰች። የሰጠውንማ ማንም ያመሰግናል እኮ። ነገዳችሁ በደንብ በቤተ ክርስቲያን ስም በስውሯ ማርያም ስም በደንብ ተነገደ። በደንብ ከቤት ከበር ጀምሮ ጀሪካን 50 60 ብር 100 ብር እየተሸጠ ጸበል እየተሸጠ ስውሯ ማርያም ላይ ጸበል አይሸጥም በለኝ እስኪ አይሸጥም ጸበል ስውሯ ማርያም አይሸጥም የሚለኝ ሰው ከዛ ከሄደስታ በጣም 100 200 300 ብር አንድ የሚሸጠው እግዚአብሔር ቤት የፈለቀ ጸበል እየተሸጠ እምነት እየተሸጠ ይሄን ሁላ ነገር ከዛን አልፎ ተርፎ ደግሞ ድናለው ብሎ የተቀመጠ ሰው ወጣ ካለበዛ ተገደላለ ተብሎ የተገደለ አይደብራችሁም? ለእናንተ ማውራት ራሱ ከባድ ነው። ለማንኛውም ለዛሬው ቪዲዮ ይሄን ይመስላል። ለብዙ እንዲደርስ ሼር አድርጉልኝ። ኦርቶዶክሳውያን አንገታችሁ ላይ ማህተም ያደረጋችሁ። ቀጣይ በአዳዲስ መረጃ እንገናኛለን። አሁንም በስውሯ ማርያምና በማንኛውም ቤተክርስቲያን ገዳም ላይ የሚሰሩ ስራዎችን በደንብ እንሰራበታለን።